አርሰናል ይላል ባርሴሎና ይላል ተጫዋችና ክለብ ይቆጥራል ለምን ያላዳ ልጅ ነው አሰልጥኗል የሶሃባ ስም አንድም አያውቅም ያልሐምዱን ትርጉም አያውቅም የነብዩን አንድ ሐዲስ አልሐፈዘም አያማችሁም والله يا عبد الله አያምም እነዚህ ምናቸው የማይታወቅ እነሱ ስንትናት በወርቅ ቤታቸው ሊገነባ ደርሷል የኔና አንተ ወንድም ሰርቶ 100-200 ብር ቆጥቦ ለእናትና አባቱ ልብስ ገዝቶ ዱዓ እንደማስደረግ ማንቸስተር ቸልሲ 5 ሰዓት 6 ሰዓት ስለነሱ ይጨነቃል ስለነሱ ያጠናል ምንም ቦታ ላይ የለም እኮ ወስደውታል እኮ እነዛ የለም ተቆጣጥረውታል ያ አብደላህ እህቶቻችን ልጆቻችን እስኪ ተመልከቷቸው ዛሬ ሰልጥነው እናት ቤት እየጠረገች እናት ልብስ እያገበች እናት የቤት ስራ እየሰራች ለግ ቲክቶከር አይናት ቲክቶከር ለመሆን ነው ሶሻል ሚዲያ ናት ፌስቡክ ኢንስታግራም ላይ ያንን ማን ይንከላት እናቴ ውሃ አንጭልኝ ትላታለች ልብሴን ጠቢ ትላታለች አቅርቢልኝ ትላታለች ይሄን እናቷን ማን ልጅቱ እናት ታዛዥ ናት ሰራተኛ ልጅ አዛዥ ናት ደሞ አልተደሰትኩም ይላሉ እንዴት ይደሰቱ እናትና አባቷን ዱዓ አስደርጋለህ እናት ትደሰታለች እናትና አባቶቻችንን ዱዓ አስደርገናልና እንደሰታለን እንዴ والله يا عبد الله የአላህ መልእክተኛ ምንድነው ያሉት ሶስት ዱዓዎች አይመለሱም አሉ አይማን አንደኛው የእናትና የአባት ዱዓ ተረገሙህም እንደዛው ነው ዱዓ ካደረጉልህም እንደዛው ነው ዱዓ ካደረጉልን ዱዓቸው ተመላሽነት የለውም والله يا عبد الله ለአባትህ ኮቱን ቀይርለትና ልብሱን ቀይርለትና ጫማውን ቀይርለትና አባቴ ዱዓ አድርግልኝ በለው አባቴ የከፋኝ ነው በለው አባቴ መደሰት ፈልጋለሁ በለው አባቴ መክበር ፈልጋለሁ ዱዓ አድርግልኝ በለው